ደካማ አስተሳሰባችንን ጥለን ለዕደ ጥበብ ባለሙያዎች ተገቢ ቦታ እንስጥ። በክብር ፈንታ ስድብ አይገባቸው። በዕደ ጥበብ ባለሙያዎች ላይ የሚደርሰው ያልተገባ ስምና ፍረጃ በማንኛውም ስፍራ ልንዋጋው ይገባል። ሰውን በስራው አለማክበር ጎጂ ባህል መሆኑን ለማሳየት ነው ይህን መጽሐፍ ማበረከት እያለ ይቀጥላል። በጣም እናመሰግናለን። ተክለስላሴ የምትፈልገኝ ሳስፈልግህ ብቻ ከሆነ አታስፈልገኝም። በስነ ጥበብ ዙሪያ ምን አይነት ፖቴንሻል እንዳለንና ምን ያህል ማክበር እንዳለብን በዝርዝር አስቀምጦታል። ያም ትልቁ ህብረተሰባችን ያጣው ጉዳይ ስለነበር በተለይ መጪው ትውልድ ያንን ተገንዝቦ ሁኔታዎች እንዲሻሻሉ ለማድረግ ያደረገው ጥረት ቀላል አይደለም። ልትወድቅ ስትንገዳገድ መደገፍን ስትሻ ከጎኔ ነው ያልከው ሰው ይነግርሃል ትከሻ። ምጡቅ በሆነው በስነ ጽሑፍ ችሎታ ላስደመምከኝ፣ በታሪኮችህ ጡዘትና በግጥሞችህ ምጥቀት ለኮረኮርከኝ፣ በዚህም ላይ ያሉብህን የግልህ የቤተሰብና የማህበራዊ ኃላፊነቶችህን አዘናዝነህ የበኩር ትሩፋትህን ጥፍሮዬን እንካችሁ ሙቋት ብለህ ላሰናዳልን ለታላቅ ወንድማችን ለዘወትር መካሬ ለጋሽ ተክለስላሴ የአክብሮት ምስጋና ላቀርብ እወዳለሁ። ተክሌ ከሁሉ አስቀድሞ እንኳን ደስ ያለህ። ዓይንን በዓይን ማየት ነው መጽሐፍ አሳትሞ ለንባብ ማብቃት። የማይነካ የማይዳሰስ የማይደፈርን ነገር ነው የሰራው ይሄ ሰው። እንዲህ ፍርጥ ካላደረግነው በስተቀር መማማራችን አለማወቃችን ድንቁርናችንን አክንትፍ ብለን ከራሳችን ላይ ማስወገድ አንችልም። ፍርጥ ያለውን ነገር እዚህ ይዞልን መጥቷል። ብዙ ትውልድ ከዛሬ ጀምሮ ብዙ በዚህ መጽሐፍ አይነቶች ይማራል። ይሄ መነሻ ነው። የሆነ ቀን ከመንገድ ዳር ወድቀህ ሲመለከት አዛኝ መስሎ ይቀርብሃል ተስፋ ካጣህበት። ለይስሙላም ያህል ሊያነሳህ ይቃጣል፣ ግን ምን ዋጋ አለው ሰዓቱ ተላልፏል። አካልህን ደግፎ ቀና ቢያደርግህም ሰባራ ስሜት ግን አይጠግንልህም። የዘገየ ፍቅር ይሄ ነው ችግሩ፣ አንተ ስትሞት ነው ሁሉም የሚንጫጫ ሲጫንህ አፈሩ። በሕይወት እያለህ አቅም ባጣህ ወራት ያልቀረበ ሁሉ በቀብር ቀን ማልደው ጉንጉን አበቦችን ይዘው ይመጣሉ። ያኔ ነው የሚያመው ያስመሳዮች ግብር፣ ሊያክሙህ ጊዜ አጠው ሲመጡ ለቀብር። ባለፉት ችግሮች ላይ መቆዘምና መነጋገር ሳይሆን ዛሬ ስራ መስራት እንደሚቻል፣ ነገን ወደ ተሻለ ስራ መስራት እንደሚቻል እርሾ ትሆናለች ብዬ ጥፍሬን የሳባት። ሰላም ውድ ተመልካቾቻችን፣ ይህ ሐዋስ ፖድካስት ነው። ቀደም ባለው ዝግጅታችን በእናት ቀጨኔ ዙሪያ ብዙ ታላላቅ አባቶችን አቅርበን የተለያዩ ምስክርነቶችን ተቀብለን እንደነበረ ይታወሳል። ዛሬ ደግሞ አቶ ተክለስላሴ ጋሻው ጠና ጋር ጥቂት ቆይታ እናደርጋለን። ጋሼ በመጀመሪያ ወደ ሐዋስ ሀሳብም እንዲሁ በሰላም እንኳን ደህና መጣ ልል እወዳለሁኝ። አመሰግናለሁ። እንኳን ደህና ቆያችሁኝ። ከረጅም ጊዜ በኋላ ነው አሁን ብቅ ያልኩት። ከመምጣቴ በፊት እዛ ሆኜም ሐዋስ በማህበረሰብ ጉዳይ ላይ አንዳንድ ለሀገርና ለወገን ጥሩ ታሪክ የሰሩትን በልማትም ሆነ በአካባቢ ሽማግሌዎች ዘንድ ትልቅ ስምና ክብር ያላቸውን ሰዎች ታሪካቸው አደባባይ እንዲወጣ፣ ስራቸው ለተተኪው ትውልድ ትምህርት እንዲሆን በጥሩ ሁኔታ እየቀረጸና እየሰነደ ያስቀመጣቸውን በዩቲዩብ ላይ እያየሁ እኔም ሁልጊዜ ይህን ታሪካዊ ነገር በማድረግ ላይ ነበርኩ። እንዳጋጣሚ ደግሞ ይህንን እድል አግኝቼ በዚህ ፕሮግራም ላይ በመከሰቴ እጅግ በጣም ደስ ብሎኛል። አመሰግናለሁ። እግዚአብሔር ይስጥልኝ። እስኪ ወጋችንን ራስህን ከማስተዋወቅ ብንጀምር ደስ ይለኛል። በጣም አመሰግናለሁ። ምንን የሚያስደስተኝ አሁን ላለው ትውልድ ትናንትና የነበሩ አባቶች የሚሰሯቸው በጎ በጎ ተግባራት በሀገር ጉዳይ ላይ፣ በልማት ጉዳይ ላይ፣ በወገን ጉዳይ ላይ ችግር በተፈጠረበት ቦታ ሁሉ የሚገኙ ታላላቅ አባቶች በልማት በስራ ደግሞ በማንጠብቀው ሁኔታ በተለያዩ የስራ መስኮች ተሰማርተው ከሀገር እየተንቀሳቀሱ ሰርተው ለራሳቸው፣ ለወገናቸው፣ ለሀገራቸው ቤዛ የሆኑ ሰዎች አሉና
እንደው እኛ በእድሜያችን የምናውቃቸው እነዚህን ባስታወስኩ ቁጥር ለእኔም ሆነ እንደ ትልቅ ግብዓት ይሆነኛል፣ ለማደርጋቸው ነገሮች ትምህርት ይሆኑኛል፣ ለሌላውም ደግሞ ለማያውቃቸው ሰዎች ትምህርት ይሆናልና ብዙ ጊዜ እኔ አዛውንቶችን፣ ነባር ሽማግሌዎችን ታሪኮችን በመጠየቅ በመረዳት ትምህርት በመውሰድ የእነዛን አርያን መከተል በፈጣሪም በኩል በሕዝብም ዘንድ ያስመሰግናል፣ ያስከብራል። በዚህ አጋጣሚ ትናንት የነበሩ ሰዎች ለእኛ ቤዛ ሆነው መልካም ነገር ያደረጉ ሰዎች ሊመሰገኑ ይገባል ማለት ነው። በጣም ስራው ወዳድ ህብረተሰብ ውስጥ ስራው ወዳድ ቤተሰብ ውስጥ የወጣ በራሱ ጥረት እዚህ ለመድረስ የበቃና ወንድሰን ስቱዲዮ ስራ አስኪያጅ ባለቤት ነኝ። ያው ብዙ ብራንች እንዳለን ታውቃላችሁ። መነሻው ግን ጋሽ ተክለ ስላሴ ነው። የመጀመሪያዋን ሻወር ቤት ስከፍት ለስላሴ እኔ ከፈተው። ምክንያቱም ምንም አልነበረንም። ቁም እሱ ጋር በዚህ መድረክ ያልተነሳ የተክለ ስላሴ ትልቁ ስራ እየሰበሰበ ሁላችን እኛን ዳኛ ያደረገን እሱ። በዚህ አጋጣሚ እናመሰግናለን። በመጽሐፉም ውስጥ የስራው ክቡርነት ሙሉ በሙሉ እንዳንጸባረቀ ከተቺዎቹ ለመረዳት ችያለሁ። እኔ ያው የቀጨኔ ልጅ ነኝ። ቀጨኔ ሁለተኛው መንገድ መሀል ላይ አንድ ቤት ሰርቼ እዛ ነበር የምሰራው። እዛ ጋሽ ተክለ ስላሴ ሁልጊዜ መኪና ይዞ ይመጣል። ቴፑን እሰራለታለሁ፣ የሆዴን አጫውተዋል። እግዚአብሔር ያ የማህበረሰቡን ትውፊታዊ በመጽሐፍ ተባረክ። ጋሽ ተክሌን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ቦታ ስገዛ እና እንደዚህ ይቻለው ሲባል ሁለተኛውን ያደገቁ ወስጄ የመጀመሪያ ቤቴ ስገዛ አበረታቶ ጎረቤት ከሆኑ አብሬው እስከዛሬ ድረስ አለ። ስራ ክቡር ነው። ተክለ ስላሴና የቀበት ቤተሰብ ደግሞ የስራው ጥልቅነት የሚያውቅና በስራ ታታሪ ህብረተሰብ ነው። በዚህ መጽሐፉ ሲናገር እያየን ለአርአያነት የሚጠቀሙበት ይህን አስተዋጽኦ ስላደረክልን በጣም እናመሰግናለን። የተወለደበትን ማህበረሰብ ብቻ ሳይሆን አካባቢው ላይ ለእኛ ለራሱ ከዚህ ማህበረሰብ ወጥቶ ትከሻ መሆን ትልቅ ነገር ትዝ ይለኛል። በኮሚቴው ደረጃ አብረን ነበር ድልድዩንና መንገድ እየሰራ ነው። ሲሰየም ህዝቡ ወጥቶ ራሱ ተክለ ስላሴ መንገድ ተክለ ስላሴ ድልድይ ተብሎ እንዲሰየም የተደረገ። እስኪ በእናንተ ዘመን በአርአያነት ሊነሱ የሚችሉ ታላላቅ አባቶችን ከነ ምግባራቸው ብታጫውተኝ። እርግጥ ነው በርካታ ሰዎችን መጥቀስ ይቻላል። ብዙ ታሪኮች ወደኋላ ሄደን የታሪክ አዋቂዎች፣ የታሪክ ባለሙያዎች አንዳንድ ከጣሉት አሻራ በመነሳት ያ ምናልባት በታሪክ መጽሐፍ ሊወደሱና ሊነሱ የሚገባቸው ግለሰቦችም ቡድኖችም ሊኖሩ ይችላሉ። እኔ እንደው በእኔ እድሜ ሃይስኩል በነበርኩበት ሰዓት ነው የንጉሱ ዘመን በወታደራዊ መንግስት የተለወጠው። በንጉሱ ዘመን ያየኋቸውን ነገሮችና በየልጅነት አይምሮ ስለሆነ በመካከል ደግሞ ወታደራዊ መንግስት ከግማሽ ጊዜ ያሉትን እንደው እንቅስቃሴዎች፣ ስራዎች፣ በጎ ተግባሮችን ብገልጽ አሁን ላይ ያለው ደግሞ ነገ ደግሞ ዛሬ ላይ የነበርነውን ሊገልጽ በሚችል ሁኔታ ሊሆን ስለሚችል ከተወለድኩበት አካባቢ ከፍቼ ከተማ መጥቼ አዲስ አበባ ቀጨኔ መድኃኔዓለም አካባቢ ወንድሜ ይኖር ነበር። እዛ ስኖርና ጊዜው ደግሞ አስቸጋሪ ስለነበረ እንዳው ቤተሰብ የትም እንዳንውል እየፈለገ ወደ ትራንስፖርት ስራ ላይ ለመግባት ከመካኒክነት እስከ ሾፌርነት ትምህርት ድረስ እንድንሰለጥን የቤተሰብ ግፊትና ምክርም ስለነበረ እኔም በዛ ውስጥ አልፌያለሁ። ምንድነው የትራንስፖርት ሴክተሩን እኔ በልጅነት እና በወጣትነት ስራው ውስጥ ስቀላቀል በ1950ዎቹ ዓመተ ምህረት ይመስለኛል 53 አካባቢ ሀገራችን የአሽከርካሪ የመንገድ ስነስርዓት ህግና ደንቦች ብሪቲሽ ሲስተም ነበረ። ማለት በቀኝ ነበር የሚነዳውና ወደ ግራ በሚዞርበት ሰዓት ላይ በዛን ጊዜ ጋሪዎችም እንደዚሁ ከከተማ በመውጣት ላይ የነበሩበት ዘመን ነበር እና ሴቼንቶ የሚባሉ መኪናዎች፣ እነዚህ በጣም ትንንሽ መኪናዎች አሉ። ለስራ
ከተማ ውስጥ ውርውር በሚሉበት ሰዓት የመኪናዎቹ አቅም ደካማ ነው። ገና ሴቼንቶ በሚለው እና በታክሲ ስራ ላይ እንቅስቃሴ ሲጀመር ጥቂት የማይባሉ ሰዎች አካባቢያችን ወደ ታክሲ ስራ ላይ ተሰማርተዋል። በዛን ጊዜ ራሳቸው የሚያሽከረክሩ እንዲሁም ደግሞ መኪና ገዝተው ደግሞ ለሾፌር ቀጥረው የሚያሰሩ ሰዎች ነበሩ። በዛ ታሪክ ላይ እንግዲህ ግንባር ቀደም የነበሩት እናቶ አጉቾ አየናቸው፣ እናቶ ይታየው በቀለ፣ አቶ በሱዬ ላቀ፣ በለጠ መለሰ፣ አሰፋ ወልደ ጻድቅ፣ ዳምጤ ፍሬው፣ እሱ ባለመለሰ፣ ምንዳ ጸጋ፣ የኋላ ሸሸንኮሩ፣ እንግዳ ወር ግምቴ፣ ከበደ ደባይ፣ ይልማ ላቀ፣ ጌታቸው እርካቡ፣ እነ ሞገሴ ብዙነህ፣ ሰለሞን አበረ፣ ጸጋይ ቀንዶ፣ ጌታቸው ሸዋኔ፣ ተካልኝ ካሳይ፣ ጠምስ ሲሳይ፣ ዳግሚያው መንግስት፣ ጌታውን ጋሻው ጠና፣ ቦጋለ ወንድራድ፣ ቦጋለ ታፈሩ፣ እንግዲህ ብዙ ላበዛች፣ በፍቃዱ አጉቾም፣ እንዳገኝ ግምቴ፣ ጠምስ ሲሳይ፣ አፎክሩ አጎዴ፣ ተካልኝ ጌታቸው ከተማና ከበደ ደባይ፣ አቶ ማሙ፣ አቶ ተስፋ የሚባሉ ነበሩ። እነዚህ ሰዎች እንግዲህ በትራንስፖርት ስራ ላይ ግንባር ቀደም የነበሩ ናቸው። በጊዜው ከሴቼንቶ ጀምረው ዲ የሚባል ታክሲ፣ ከዛ ደግሞ ኤር የሚባል ታክሲ፣ ከዛም ደግሞ 124 እና ላዳ የምንለው ደረጃ ላይ የደረሱት እነዚህ ናቸው ግንባር ቀደምና ፈርቀዳጆቹ። በዛን ጊዜ ደግሞ መኪና ገዝተው በሰው የሚያሰሩ ሰዎችም ነበሩ። ሾፌር ቀጥሮ የሚያሰሩ እንደዚሁ ባለሀብቶች እናቶ በቀለ ጽዱ፣ እናቶ ይፈን ደመቀ፣ ነጋሽ ያለው፣ ጠና በቀለ ወዳጀነህ፣ ተስፋ ወዳጀነህ፣ አቶ ብሩ አግዝ፣ አቶ ጌታ ስጠኝ ቸርነት፣ እነዚህ የሚባሉ ደግሞ መኪና ገዝተው በሾፌር ያሰሩ ነበሩ በጊዜያቸው። ወጣቱ ደግሞ በትምህርት ቤት ያኔ ትንሽ የለውጥ ጊዜ በመሆኑ በትምህርትና በዚህ የፖለቲካ ሁኔታ ያኔ ጊዜ ነበረ። ልጆቹን ወደ ስራ ማሰማራትና ከአንዳንድ ነገር ልጆችን ለመከላከል ሲል ብዙዎቹ ለእኛ ቤቴ ወጣቶች መኪና እየተገዛ ተሰጠን። እኔም በአጋጣሚ ከዛ ውስጥ አንድ 124 ታክሲ ከወንድሜ ተበርክቶልኝ ያንን ይዤ በተለያየ ትራንስፖርት ስራ ላይ ለመስራት በቃ 1 ዓመት ከምናምን ያህል በዛ ስራ ቆየው። ከዛ ወደ ሌላ ስራ እንደዚሁ ትንሽ እንደው በአንድ ስራ ላይ መርጋት አልወድም። በየአመቱ አዳዲስ ስራዎች በመቀየር የህዝብ ማመላለሻም፣ የጭነት ማመላለሻም፣ የከተማ ውስጥ ትራንስፖርትም በተለያየ ስራ ውስጥ ስሰራ እንደገና ደግሞ ወደ ውጭ ንግድ ስራ ላይ ተሰማራው፣ በሬስቶራንት ስራ ላይ ተሰማራው። እንዳውም ወጣት ሆኜ ፒያሳ ሲኒማ ኢምፔር ፊት ለፊት አንድ ሽንቦሳ የሚባል ነበረ። እዛ እሱን ኮንትራት ይዤ የሆነ ካፌ ከፍቼ ሁሉ ወደ አርሾ መዞሪያ ላይ ወደዛም ስራ ለከፍ ሲል ወደ ሬስቶራንት ስራ ውስጥ ሲሸጋገር ትምህርት የሆነኝና መነሻ የሆነኝ ስራ ከዛ ጀምሮ ነውና እንግዲህ በዘመናችን የተለያዩ ጥረቶች እንዲህ በማድረግ ዛሬ ላይ ደርሰን ልጆቻችንን ማሳድገን ደግሞ አሁን በውጭ ሀገር የራሴን ስራ በመስራትና ቤተሰቦችን በማስተዳደር ልጆችን ወደ ስራ ዓለም በማሰማራት 2 ወንድ 2 ሴት ልጆች አሉኝ። 3ቱም በትዳር ላይ ናቸው። የራሳቸውን ስራ ነው የሚሰሩት። 4ቱም 2ቱ በዚህ ሀገር ባለንበት ሀገር ላይ የመንግስት ስራ ነው የሚሰሩት። እንግዲህ ይህን ይመስላል። ደስ ይላል። ምናልባት ያንተን ጨርሰን ወደ አባቶቻችን ታሪክ መጣ ነው የምፈልገውና ቶፕ ላይ ትልቅ አሻራ እንዳለ ማውቃለሁ፣ ብዙዎችም ይናገራሉ። እሱ ጋር የነበረውን እንቅስቃሴ ነው ለማስታወስ ያህል ብናወራው። እኔ ባለፍኩበት የትራንስፖርት ስራ ላይ ደግሞ የአሽከርካሪነት ሚና ምን መምሰል አለበት በሀገራችን የሚለው ሁልጊዜ በተለይ ውጭ ሀገር ካየው በኋላ የኛ መንጃ ፈቃድ በሌሎች ሀገሮች መሳ ለመሳ ይቀያየር ነበር፣ ተቀባይነት ነበረው። አሁን ላይ ግን እንደዚህ አይደለም ሲሉ ትልቅ ቁጭት አደረብኝ። ለምንድን ነው በነበር ያልሄድ ነው? ለምንድን ነው ዝቅ ብለን የተገኘ ነው? እና በዚህ ሴክተር ላይ የኔን ድርሻ ምን ማድረግ አለብኝ በሚል ከ20 ዓመት በፊት ነው የቶፕ አሽከርካሪ ማሰልጠኛ በጊዜው በጣም ጥቂት ነበሩ በአዲስ አበባ ከተማ ውስጥ። ያንን ተቋም 4 ኪሎ አካባቢ አቋቁሜ በተለየ ሁኔታ በአዲስ አበባ ከተማ ውስጥ ካሉት ተቋማት በተሻለ ሁኔታ ተገምግሞ በአንደኛነት ደረጃ ቶፕ ኢዝ ቶፕ ተብሎ ስም ተሰጥቶት አገልግሎት ይሰጥ ነበረ እና በጊዜው የታክሲ አሽከርካሪዎችን የሪፍሬሽመንት ፕሮግራም ነበረና ያንን ስልጠና ሰጥተናል ለአዲስ አበባ ከተማ ታክሲዎች፣ እንዲሁም ለአዲስ አበባ ከተማ ትራፊክ ፖሊስ ሁሉ ስልጠና ሰጥተናል። የተለያዩ ድርጅቶችንም በማሰልጠን ትምህርት ቤታችን ይታወቃል። ምንድነው እኔ ከዛ ትምህርት ቤት
ጥቅምን ሳይሆን በዚህ በአሽከርካሪዎች ዲስፕሊን እና ስነስርዓት ላይ ከኛ ጋር አንድ ሁለት ተቋማት አሉ። ሴፍቲ የሚባል ማሰልጠኛ እና ፓራጎን የሚባል ባለበት የአዲስ አበባ ትራንስፖርት ቢሮ ኃላፊ ባሉበት የስነ ምግባር ፖሊሲ ቀረጻ አካሄደን ነበር። በዛ ጊዜ ከፖሊሲ ቀረጻው ላይ ካካሄዱት አንዱን የነበርኩ እና ጥሩ ነበረ። በመካከል የመንጃ ፈቃድ ቁጥር ወደ 18 አካባቢ ደረሰ። ይሄ እንግዲህ ማንም ሰው ሰልጥኖ መንጃ ፈቃድ ከያዘ ቦቴም ሆነ ከባድ መኪና ማሽከርከር ይችላል የሚለው አሁንም የማላምንበት ጉዳይ ነው። ለምን በልምድና ስራው ላይ ጎልብቶ ነው ወደ ተሻለ መኪና ማደግ የሚቻለው እንጂ በአንድ ጊዜ ትልቅ መኪና መንዳት ከጥቅሙ ይልቅ ጉዳቱን ያመዘነው እና ይህ አሰራር ትንሽ ሊስተካከል ይገባል። ወደፊት ይህም በትራንስፖርት ቢሮ በኩል የሚስተካከልና ይታረማል ብዬ ተስፋ አድርጋለሁ እና በዛ ጉዳይ ላይ ቀድሞ ይሰጥ የነበረው አይነት አሰራር እና አሁን ያለውን የእውቀት ችግር አይደለም ያለብን፣ እኛ የስነ ምግባር ችግር ነው። አሁን አሽከርካሪዎች ጋር የምናየው የስነ ምግባር ችግሮችም አሉ እና ከስነ ምግባር ጋር ደግሞ እውቀትን፣ ሌሎች ደግሞ እንደው በማህበረሰቡ ዘንድ የሚያሳሙ የሚያስወቅሱ ስራዎች በተቋማት ውስጥ አሉ የሚባሉትን ሁላችንም ልንታገላቸውና ወደ ቀጥተኛ መስመርና ትክክለኛ አሰራር ውስጥ እንዲገቡ የሁላችንም ጥረትና ድርሻ ሊሆን ይገባል። እኛም በተቋማችን የምናያቸውን እንከኖችና ስህተቶች ለማረም ለማስተካከል በየቀኑ የምናደርገው የራሳችን ሆነ ኮንትሮል ሜካኒዝም ዘርግተን ከመስክ እስከ ክፍል ስልጠና ውስጥ ለተማሪዎች በቂ አገልግሎትና ጥራት ያለው ትምህርት እንዲሰጥ የበኩሌን ጥረት እያደረኩ ነው ያለሁት። ኔቸር ሄትስ አይድልነስ እንደሚሉት ወይም የለፋ ስልቻ እህልን ይይዛል እንደምንለው የእጀ ጥበብ ስራው ስልቻችንን ወይም ሀብተ አእምሯችንን ያሳድግልናል የሚል ከታይምለስ ሳይንስ ወይም ሰውና ጊዜ ከማሽኖ ሳይንስ ያላፈነገጠ እውነታን እና እድልታን ይዟል። ጥፍሮ በረረ ላይ ተምሳሌትነት አለው። በአሚን የሆነች ትዳሯን ከመጀመሪያ ባሏ ጋር ያደረገ ሴት ናት። ተምሳሌትነት ስላለው ግን የአሚን ትዳር ክርና መርፌ፣ ዛቅማጥ እነዚህን የመሳሰሉ ማህበራዊ ስያሜዎች እግር እስኪነቃ ብትሄዱ የማታገኟቸው ጮማ የቀጣይ የጽሑፍ ርዕሶች መሆናቸውን ልብ በሉ። መልካም ስራም ሆነ መልካም ያልሆነ ስራ ይቀመጥና እንደ አደራ ይሄ ትምህርት ቤት እያለን ባትሪ ድንጋይ ለሳይንስ ክፍለ ጊዜ ባትሪ ድንጋይ ቀጥቅጠን ከውስጡ ባር ይባላል ጥቁሩ ነገር እንደሱ ተሸክመ ነው የምንዞረው። ክፋት የራሱን መጥፊያ ይዞ ይዞራል፣ መልካም ምግባርም የራሱን መልሚያ ይዞ ነው የሚዞረው የሚባል አባባል አለና ከሁለተኛው ወገን በመሆንህ እጅግ በጣም ክብረት ይስጥልን። ሀገራችንን በማኑፋክቸሪንግ እና በፋንክሽናል ትሬዱ እየመሩ ያሉና የነበሩ የእጀ ጠቢባን ምንጭ ግለሰቦችን እያጣቀሰ ማለት ነው። ይህ መጽሐፍ ነው እንግዲህ ኤቭሪ ትራዲሽን ኢዝ አን አርካይቭ ኦፍ ሜሞሪ ኤንድ ዊዝደም ወይም ማንኛውም ባህል የራሱ የሆነ አእምራዊ ጥበበ መዝገብ ስላለው ይህንኑ መዝገብ እየተጠቀምን የግላችንን፣ የማህበረሰባችንን፣ የሀገራችንን ህልውና እናረጋግጥ እንጂ ቁስላችንን እያከክንና እያሳከክን መኖር ፋሽኑ ያለፈበት የአኗኗር ዘዬ ነው የሚለውን ጥንታዊ የጃፓናውያን ባህልን እንድቃኝ አድርጎኛል። እናንተንስ? ጥፍሮዬን በወፍ በረርና የዋት ከሆነ ከሽፋኗ ርዕስ ጀምሮ ለማንበብ በጣም የምታጓጓና የምታቁነጠንጥ መጽሐፍ ናት። ካነበብናት በኋላም ቢሆን በሼልፋችን ላይ ራሳችንን ማንበበን ቤተሰቦቻችንም እንዲያነቧት የመጋለጫውን ቦታ የምትይዝ መጠነ ትንሽ ጭብጠ ብዙ ወይም ጭብጠ ትልቅ መጽሐፍ ናት። ከዚሁ አካባቢ የፈለቁ የነበሩ ታላላቅ ሰዎቻችን የቀድሞው ጠቅላይ ሚኒስትር ፍቅረስላሴ ወልደረስ፣ አቶ ሸዋንዳኝ በለጠ፣ አቶ ጌታቸው ካሳዬ፣ ኤፍሬም አስቦ፣ ዶክተር ብሩ አበበ፣ ኢንጂነር ካሳዬ መኩሪያ፣ አቶ ከተማ ከበደ፣ አምባሳደር ብርሃን ትንሣኤ ወልደሰንበት እና ሌሎችንም
ምን ለሀገር ያበረክቱት አስተዋጽኦ ሁሉ አልተዘነጋም። በዚች አጭር መጽሐፍ ብዙ ነገር ለመዳሰስ ተሞክሯል። በአቶ ተክለስላሴ ጋሻው ጠና የተጻፈው ጥፍሮዬ የተሰኘው መጽሐፍ ከሶሻል ቴኒዮ አንጻር ሲቃኝ መጽሐፉ አጉልቶ ማሳየትና ለመጪው ትውልድን ሊያስቃኝ የሞከረው የዕደ ጥበብ እጅ ስራ ባህል የአንድን ሰው ውስጠ የስራ ባህል ብቻ ሳይሆን የሚያጎለብተው በቅርብና በሩቅ ላሉ ግላዊ፣ ማህበራዊና ሀገራዊ ክንውኖች መሰረታዊ ግብአቶች እንደሆኑና አጥብቀንም ከያዝናቸው ወደ ራስ አደግ ቴክኖሎጂ የምናደርገውን ጉዞ የመምራትና የማሳለጥ ብቻ ሳይሆን በአገርኛ ጥበብ የታመቀ መነሻ ኃይል እንደሆነ ያመላክታል። የካልቸራል ወይም የሶሻል አንትሮፖሎጂ እና የሶሺዮሎጂ ተማሪዎች፣ ምሁራንና ተመራማሪዎች ይችን ጥፍሮዬን ለአንዳንድ ዋቢነት በባትሪ የሚፈልጓት መጽሐፍት ትመስለኛለች። ሌላ በጋሽ ተክሌ በዚች ድንቅ በኩር ስራ ያየሁት ነገር ቢኖር በውስጥ ያለው እምቅ የሥነ ጽሑፍ ችሎታን በደንብ ተገንዝቤበታለሁ። በሰፊው የማይታወቁና ባህላዊና ማህበራዊ መገለጫዎችን እያዋዛህ እጅግ በሚጣፍጥ አማርኛ ማስተዋወቅ የምትችል መሆንህን ተረድቼበታለሁ። ጥፍሮዬ ከታምለስ ሳይንስ ወይም ሰውና ጊዜ ከማይሽረው ሳይንስ ቅኝት ሲቃኝ ማንኛውም ማህበረሰብ በፋንክሽናል ትራዲሽኑ ወይም ከሚያዋጣው ወይም ከሚያጎለብተው ባህሉ ተጣምሮና አጣምሮ ከኖረ የህይወትን ዋጋ ቫሊዩ ፎር ቢይንግ የምንለው አጣጥሞ የመሄድ ፕሮባቢሊቲው ከፍተኛ ይሆናል ይለናል። ከመስጠት ይልቅ እሱን ሸጠህ ትርፉን ሰጥተህ ሌላውን ገንዘብ ግን እንደገና እንዲወልድ ብታደርገው አይሻልም ወይ ብዬ ተነጋግረን ነበር። እሱ ግን ልቡ ሁሉ መስጠት ላይ ስለነበረ አሁን እንደሰማሁት ሊሰጥ የወሰነ ይመስለኛል። ለማንኛውም ግን የንግድ ህብረተሰቡ በተለይ የንግድ ህብረተሰቡ በሚያደርገው ነገር ሁሉ ለማህበረሰቡ ማገልገል የሚችልበትን መንገድ ሁሉ ተጠቅሞ ማገልገል መቻሉ በተለይ ትርፍ ከማግበስበስ አልፎ ለህብረተሰቡ ሊጠቀም የሚችል ገንዘብ መስጠት መቻሉ ከዛም አልፎ ደግሞ አሁን እሱ እንዳደረገው በፈጠራ ስራው ያገኘውን ገቢ ለዚህ ተግባር ማዋሉ ጠቅላላ የንግድ ህብረተሰቡን የሚያስከብር ስራና ሌሎችም አርአያውን ተከትለው መሄድ ያለባቸው ይመስለኛል። አሁን በምትኖርበት ሀገር የተለየ እንቅስቃሴ ውስጥ ነው ያለው ወይ በተመሳሳይ እንቅስቃሴ ውስጥ ነው? ያው እንግዲህ መቼም የመኪና ጭስ የጨሰበት ልጅ በዛው ነው የሚያርገው ይባላልና ከትራንስፖርት ጋር የተያያዘ ነገር የነዳጅ ማደያ ስራ እና የጋራጅ ስራዎች እየሰራን ያለ ነው እና በዋሽንግተን ዲሲ ውስጥ ወደ ሜሪላንድ መሄጃ ላይ በአብዛኛው በአበሻው ይታወቃል። በአብዛኛው የአፍሪካኖች፣ የአሜሪካኖች፣ የውጭ ሀገር ዜጎች ያውቁታል። በተለይ እኛ የምንታወቀው ጋዝ ወይንም ነዳጅ፣ እኛ እዛው ጋዝ ነው የሚባለው፣ ቤንዚን ዋጋው በተሻለ ሁኔታ ነው የምናቀርበው። ምክንያቱም ውድድሩ በሳንቲም ቤት ነው ውድድሩና ሁልጊዜ ካሉኝ ተወዳዳሪዎች በተሻለ ሳንቲም ኩባንያው ከሚሰጠኝ ኮሚሽን አስተያየት አድርጌ ለደንበኛ የተሻለ ዋጋ አቀርባለሁ። በዚህም ብዙ ደንበኞች ይወዱታል። ሁልጊዜ እዚህ ርካሽ ነው፣ ሁልጊዜ ዋጋችሁ ጥሩ ነው እያሉ ምስጋናም ይቸሩናል። ከዛም አልፎ በአካባቢው የህዝብ መገናኛ ኒውስ ላይ ዘ ቺፐስት ጋዝ ስቴሽን ኢን ዘ ታውን በሚል 1-2 ጊዜ አውጥተውናል እና ይሄ አንዱ ስማችንና በዚህ ደግሞ በደንበኞቻችን ዘንድ ክብር ያገኘንበት ነው። በውስጣችን ያው ይህን ስራ ስንሰራ እንደሚታወቀው ብቻ አይሰራም። ብዙ ወገኖች አብረውን ይሰራሉ። አፍሪካዊ ወገኖችም እንደዚሁ ይሰራሉ። እግዚአብሔር ይመስገን። በተለይ በዚህ በኩል ትልቅ ኩራትና ፈጣሪን ላመሰግን እወዳለሁ። የበኩር ትሩፋትህ ጥፍሮዬ አብሯት የሚያድግ አጫዋች እንደሚያስፈልጋትና ታናናሾችም የወለዱላት ዘንድ ምክንያቱም ሲብሊንግ ያስፈልጋታል። ቀጣይ ስራዎችህን በብዕርህ ሞልድ እየመራህ ጀባ እንድትለን አደራ እላለሁ። በእርፊትህ ቀናት ደግሞ ሳትቦዝን ጫፍ ጫፍ አድርግልን።
አስቀድመህ እርሾህን ጥፍሮይን በማሰናዳትህ ያለ ጥርጥር ቀጣይ ስራዎችህ ያለምንም ማውረትረቻ ሊጻፉ ስለሚችሉ በወጉ ሰድረህ እንደምታስቆመኩመን አሁንም ተማመናለሁ። እኛም ቀጣይ የብዕርህን ቋያዎች እንሞቅ ዘንድ አትወስን። ያነሳቸው ነገሮች እኔ ሰምቻቸው ማላቃቸው ያላነበብኳቸው ናቸውና አድናቆቴን አሁንም በድጋሚ መግለጽ ይፈልጋል። ባለታሪኮቹን ሲያስቀምጣቸው ከጅማሮ ጀምሮ እስከ መጨረሻው ድረስ ከነዚህ ግዙፍ ከሆኑ ማህበራዊ ሀሳቦች ጋር እያጋመደ ነው ሰዎቹን የሚወስዳቸው። መጀመሪያ ላይ የ9 ዓመት ልጅ የ16 ዓመት ልጅ እንድታገባ አድርጎ ነገር ግን በባህል ምክንያት እንዳይገናኙ አድርጎ አለያይቷቸው በተለያየ መንገድ ግን ዞረው እንዲገናኙ አድርጎ ተስፋ መቁረጥ መኖር እንደሌለበት ያሰብነውን ሀሳብ በቀጥታ ይዘን ስንሄድ የሚገባንን ነገር እንደምናገኝ ያሰብነውን ነገር እዳር ለማድረስ ምንም ነገር ሊያግደን አይገባም። ይሄንን ማድረግ ከቻል የሚገባንን ነገር እናገኛለን የሚል በጣም ከፍተኛ ጠንካራ የሆነ ትምህርት ነው ያስተማረን። የታሪክና የፍቅር አስተማሪና ሰባኪ መሆንንም በዚህ መጽሐፍ ውስጥ በደንብ አይቼበታለሁ። በሕይወታቸው ፍኖት ውስጥ ተምሳሌት የሚሆነው ነገር ግን ያልተዘመረላቸው ጀግኖቻችንን እናውቅ ዘንድ ያደረከው ጥረት በጣም ልናመሰግንህ ይገባል። አልፎ አልፎ ያሰፈራቸው ግጥሞች በጣም ይጥማሉ። አክብሮቴን በስልክ ገልጬለታለሁ። አሁን በእናንተ ጎዳና ፊት ስገልጽለት ለራሴ ክብር ይሰማኛል። በጣም አመሰግናለሁ። ዝንባሌህን መርምረው የጫጫርካቸውን የሚጠራ መጽሐፍን ታሳትም ዘንድ ያበረታቱህና የገፋፉህን እንዲሁም ደግሞ ስራህ ተነባቢ ይሆን ዘንድ ውልንጩንና ትልሉን በማሳየት እፋፊም ካለ አብረው እፋፊው በማፈፍ የተባበሩን የልብ ጓደኞችህን በቀጣይም ደግሞ ብዕርህ እንዳትነጥፍና አብዝታ እንድትከትብ ጥፍሮይ ላይ እንዳደረጉት ደግመው ደጋግመው እንዲያበረታቱህና የሥነ ጽሑፍ ቀበሎ እንዲያቀብሉህ እነሱንም አደራ እላለሁ። ብዙ ማህበራዊ እንቅስቃሴዎች ውስጥ አጠፋም እንዲህ አይነት ነገሮችን ከዋና ስራ ጋር መሳ ለመሳ ማስኬድ በጣም ይከብዳል። እንዴት ነው ይሄን ነገር አስማምቶ መሄድ? አንዳንድ የማስተባበር ስራዎች ሲኖር እኔ ከኔ የበለጠ ሊመሰገን የሚገባ እንደው በአንዳንድ ጉዳይ ጥሪ ተደርጎለት ተባበሩ ተብሎ ከዕለት ኑሮና ጉርሱ ቀንሶ ለዚህ ለተባለው ተግባር ለዚህ ችግር ለዚህ ነገር ባካችሁም ብሎ ባልንፍ ቁጥር የሚሰጠን ወገን ሊመሰገን የሚገባው በቅድሚያ እኔ በጎ ተግባር የሚፈጽሙትን ሰዎች ለማመስገን ነው በዚህ አጋጣሚ የምወደው። በተለይ ስማቸው መነሳት ያለበት እኔ ባለሁበት አካባቢ ዶክተር ይትባረክ አበበ እና ጌታቸው ንጉሴ ይባላል። እነዚህ ወንድሞች የማስተባበር ስራ ላይ ግንባር ቀደም ናቸው። ግለሰብ ተቸገረ፣ በጤና በተለያዩ ሁኔታዎች የሚገጥሙን ጥያቄዎች አሉ። ሌላ ደግሞ በአፍላ ጊዜያቸው ሰርተው በመጦሪያ ጊዜያቸው የሚጦራቸው ሰው ያጡ፣ ለዕለት ጉርስ ያጡ፣ አንድ ኩርማን እንጀራ በቀን ማግኘት ያጡ ወገኖችን በሕክምና እጦት ምክንያት በየቤታቸው የተቸገሩ ወገኖችን እንዲሁ በግልም በግሩፕም በድርጅትም በዘመድም ስንሰማ በጣም አንገብጋቢ በሆኑት ላይ እባካችሁ እንዲህ አይነት ችግር አለ ብለን በተለያዩ ሶሻል ሚዲያዎች ላይ ስንገልጽ እባካችሁን እንዲህ ብላችሁ የጻፋችሁት እንዲህ አይነት ችግር ላለ ባላውቀውም ባልሰማም ይሄን አድርጌያለሁ ስሜ አይጠቀስ እያሉ ሁሉ የሚሰጡ ብዙ ሰዎች አሉ። ያ ደግሞ ሰጪዎችን ነው የሚያስመሰግነው። በጣም ደስ ይላል። እስኪ ደግሞ መለስ እንበልና ቅድም ከጠቀስክልን ታላላቅ አባቶች በንግድ ስራ እንቅስቃሴው ላይ የራሳቸውን አሻራ ጥለው ከነበሩ አባቶች በተለየ ደግሞ የያዝከው ነገር ካለ የቀረህ ነገር ካለ ወደዛ ደግሞ እንምጣ። ከትንሹ ከትራንስፖርት ስራ እንቅስቃሴ ላይ የተነሳው እንጂ በጣም የማደንቃቸው ሰዎች በታሪካቸውን እየተከታተሉ ያወኳቸው ሰዎች አሉ። በንጉሱ ዘመን ያው መቼም ሰው ሁሉ መጦሪያ ብሎ አሁን ላይ የምናየው አይነት የሪል ስቴት እና
ቤት ጉዳይ አከራይቶ ወይ ሰርቶ ሸጦ መጠቀምን ተደራሽ ያደረገ ነበርና በዚያን ሰዓት ኦልድ ኤርፖርት አካባቢ ለአንድ ጉዳይ ሄጄ ሞቢል አካባቢ ቀኛዝማች አስፋው ክብረ ኪዳን የሚባሉ 25 ቪላ ቤቶች አሏቸው። 25 ቪላ ቤቶች እንዴት ነው እሳቸው እዚህ አካባቢ ያላቸው? እንዴት በዛ ሰዓት እነዚህን ዲፕሎማቶች የውጭ ዜጎች የሚኖሩበት አካባቢ ነውና አገኙ ስል ድሮ ህንዶች እና የአዲስ አበባ ባንክ ምናምን በነበረበት ሰዓት ላይ ከነሱ ጋር ሰርተው 25 ቪላ ቤቶች ያከራዩ ነበር እና ያው በከተማ ቦታና ትርፍ ቤት አዋጅ ተወረሰባቸው እንጂ 25 ቤት ነበራቸው። በጣም ተደነቁ። አንድ መንደር ነው ኦልድ ኤርፖርት። ከዛ ደግሞ ጋና ኤምባሲ ያለበት ግራዝማዊ መንግስት የከለላ ነው አሉ። በጣም የሚገርም ነው። በዛ ሰዓት ይህን አስበው ለነጮችና ለዲፕሎማቶች የሚሆን ቤት ሰርቶ ማከራየትን ይህን እውቀትና ጥበብ ከየት አመጡት በዛ ሰዓት ብዬ ሳስብ፣ እንዳውም አቶ ጭንቅሎ በቅጥሆን በጣም በስፋት ይሰሩ ነበር። ሌሎችም አሉ። አቶ አለሙ ባህሩ እና አቶ ወንዶ መካሻ እንዲሁ በሪል ስቴት ውስጥ ብዙ ቦታዎች ላይ ይሰሩ ነበረ። ከዛ መለስ ስንል መርካቶ አካባቢ ሁሉ አንድ ድንጋይ ቤት ሱቅ አላቸው። አቶ ይፈን ደመቀ አላቸው። የሚደንቅ ነው እና እንዴት አድርገው ሌላ ደግሞ አቶ ጎጮ የሚባሉ በረንዳ አላቸው። የክፍለ ሀገር ሰው መጥቶ እሳቸው በረንዳ እቃውን ያሳርፋል። ገበያ እስከሚሄድ ድረስ አንዳንዱ ሰው እንደውም ቦንዳው ላይ እያደረ እንዳልቤርግ ሁሉ ናቸው በረንዳቸው ይጠቅም ነበረ። ኢማጂን በዛ ጊዜ እንዲህ አይነት ታታሪ ሰዎች ነበሩ። ኧረ ይሄ ብቻ አይደለም አሉ። የእናቱ አበበ ብርቅነህ አባት አቶ ብርቅነህ የሚባሉ ኪኪያን የሚባለው አካባቢ ላይ ከህንዶች ጋር ሁሉ ሱቅ ነበራቸው። የአቶ ጌታነህ አስራት አባት አቶ አስራትም ያኔ በቃ ሲራራ ነጋዴ ነበሩ። ቀኛዝማች ሸቴም የድርና ማቅ ሱቅ ነበራቸው። እናቶ በየነ፣ እናቶ መንግስቴ ወልዳኔ፣ እናቶ ሙሉጌታ ገብሩ በበርበሬ ንግድ እና ሌሎችም መርካቶ ውስጥ ትልልቅ በረንዳ ኖሯቸው ይሰሩ የነበሩ ሰዎች ነበሩ። በኢንቨስትመንትም አቪዬሽን ኤሪያ ተከልሎ ታጥሮ የነበሩ አሁን ሚሊኒየም አዳራሽ የተሰራበት እዚህ ኤርፖርቱ አካባቢ ያሉ ህንፃዎች የተሰሩበት በሙሉ በአብዛኛው በጊዜው ከ50 ሳንቲም እስከ 60 ሳንቲም ምሪት ነበር የተመሩ። እናቶ ጭንቅሎ በቅጥሆን ለእናቶ ወንድማገኝ ለእናቶ አለሙ ባህሩ አስመርተዋቸው በኋላ በተወርሶ ለአቪዬሽን ተከልሎ የዛን ምትክ ያገኙ አይመስለኝም የነዛ ቤተሰቦች እና እዚህ ቦሌ አካባቢ ሁሉ የነሱ እንደነበር ሰማለሁ። ታዲያ ይህንን ስናይ አሁን ላይ ደግሞ ወጣቶች አቅማቸውንና እውቀታቸውን አስተባብረው በሪል ስቴት ውስጥ ተሰማርተው አሁን የማያቸው ግንባታዎች ይሄ እኮ የነገሌ ነው፣ ይሄ እኮ የነገሌ ነው ሲሉኝ ልቤ በጣም ነው የሞቀው። በጣም የተደሰትኩት እንደው እግዚአብሔር ይሄን ለማየት አበቃን ነው ብዬ ነው የተደሰትኩት። እና ብዙ ልጆች የገስት ሃውስ አላቸው፣ ህንፃዎች ሰርተዋል፣ አፓርታማ ሰርተዋል። በግሩፕ በማህበር ተደራጅተው ህንፃዎችን ገንብተው አከራይተው ከላይም አፓርታማውን በመሸጥ ላይ ያሉ፣ እንደገና ደግሞ ሌላ ቦታ እየወሰዱ እየገነቡ ነው። ከተወሰኑ ግሩፖች ጋር ተገናኝቼ አይቻለሁ። ወጣቶች ናቸው። ለስራ ያላቸው ተነሳሽነት፣ ጨዋነት፣ ለእድገት ያላቸው እንትን ስመለከት እነዚህ ልጆች ከየት አመጡት? ትናንትና እነዚህ አባቶች ያሳዩትን ታታሪነት ዛሬ ደግሞ እነሱ በዘመናቸውና በጊዜያቸው እጅግ አዘምነው ከነዛም በተሻለ ሁኔታ እየሰሩ ሲሄዱ እነዛን ትናንትና የነበሩትን ጠንካራ በንግድም ሆነ በኢንቨስትመንት የተሰማሩትን ሰዎች እንድናስታውስ ያደርገናል እና ከነሱ በመማር ደግሞ ይሄ ትውልድ አንድ የሆነ ነገር ወደፊት አስሄዷል ማለት ነው። የሚቀጥለው ትውልድ ደግሞ ከነዚህ ተምሮ ደግሞ እንግዲህ የታሪክ ቅብብሎችና አንዱ ከአንዱ ትምህርት መማር አለበት። ሌላው ደግሞ የሚቀጥለው ትውልድ ደግሞ ሌላ ታሪክ ይሰራል ማለት ነው እና ይሄ እጅግ በጣም በጣም የምንኮራበት የምንደሰትበት ዘመን ላይ ነው በትውልዱ ላይ ያየሁት። መጽሐፍ አካባቢውን እሴት በማውጣት ደረጃ የመጀመሪያውም ይመስለኛል። በዛው ልትቆም ነው ወይ
ሁለተኛ ሶስተኛ ልትሰጠን አላሰብክም ወይ? የምርቃት ፕሮግራሞቹን በጣም ለየት ያሉ በአይነታቸው በዝግጅታቸው በጣም ዋው ያሰኙ እንደነበሩ ይሰማኛል እና ዓለም ሰራው ብለናል አልሰማንም ማፈኛ ሾልኮናል የጥፍሬ መጽሐፍን ለህትመት በቅቶ ለዚህ ደረጃ ላይ ሲደርስ ከጎኔ እንደ ምርኩዝ አጋዤ ረዳቴና አስተያየት ሰጪ እንደነበርክ በዚህ አጋጣሚ ሳላመሰግን አላልፍም። አሁንም ያንተን አይነት ወንድሞች እገዛና ድጋፍ ካገኘው የማስባቸው ነገሮች አሉ። ግን የጊዜና የሰዓት መጣበብና እንግዲህ መቼም አንድ ነገር ሲጻፍ ብዙ ነገሮችን ከወዲያ ወዲህ ማየት የሚያስፈልግ ነገር ስላለ በዛ ዙሪያ ላይ ለጽፋቸው የማስባቸው ብዙ ነገሮች አሉ። በአጋጣሚ በመታሰቢያነት ያቀረብኩት ወንድሜ አቶ ጌታሁን ጋሻው ጠና የመጀመሪያው ከአካባቢው የመኪና ማስተማር ስራ ውስጥ ገብቶ የአካባቢውን ሕዝብ በጣም በርካታ የሆኑ አሁን ላይ የምናያቸው
እንዳውም አንዳንዶቹ ዛሬ ከእድሜያቸውም አርጅቶ ወደ 70 ወደ 80 የደረሱ አዛውንቶችም አሉና እነዚህ ሁሉ ያሰለጠናቸውን ያስተማራቸው ወደ ተሻለ ደረጃ ላይ እንዲሄዱ የበኩሉን ድርሻ አድርጓል። ከዛ ከሱ ጋር ደግሞ አቶ ተገኘ አራምድ የሚባልም ነበረ። ህይወቱ በሚያሳዝን ሁኔታ ነው ያለፈው። በዛ በቀይ ሽብር ጊዜ ነው። እሱም ከሱ ከወንድሜ ቀጥሎ መኪና አስተማሪ ነበረ ነው። በመቀጠል በሶስተኛ ደረጃ አቶ ቦጋሌ ታፈሩ የሚባል ጥሩ ወንድማችን ታክሲ ነበር የሚሰራው። እሱም እንደዚሁ ስራዎችን ወደ ተሻለ ነገር ለማሳደግና ለመለወጥ የሚፈልግ ራዕይ ያለው ነበረ። እሱም እንደዚሁ በመኪና ማስተማር ላይ ተሰማርቶ ነበረ። እሱም በመካከል ላይ ጀምሮ አቋረጠ። እነዚህ 3 ሰዎች እንግዲህ በአካባቢው ውስጥ በመኪና ማስተማር ስራ ላይ ትልቅ አሻራ የጣሉ ናቸውና እኔም የነሱን ፈለግ ተከትዬ ነው። በተለይ ወንድሜ በዚህ ሙያ ላይ ያለው ድርሻ ከኛ አካባቢና ካሰለጠናቸው ሰዎች በዘለለ በሙያው ላይ የተሰማሩ ሰዎች አርያና እንደ ስራ አባት አድርገው እስካሁን ይዘክሩታል፣ ያነሱታል። ልጆቹም በዚህ ስራ መስክ ላይ ከተማ ውስጥ እጅግ በጣም የሚደነቅና አንቱ የተባሉ ተቋማትን ከፍተው የአባታቸውን ስራ በማስቀጠል ላይ ናቸው። ተመሳሳይ ስራ ሳይሆን ለየት ባለ ስራ ፈጥሮ በአካባቢ ውስጥ አገልግሎት መስጠትን እንደ ትልቅ ነገር ልንቆጥረው ይገባል። ዛሬ ላይ ስናየው የተሻለ ነገር ከአንድ ነገር ወደ ተሻለ ነገር በቀየርን ቁጥር የግለሰብ ብቻ ሳይሆን የአካባቢ እድገት መሆኑን ያየሁት። ብዙ ጊዜ መነሻዎች አይነገሩ። የሆነ ነገር ሁልጊዜ መነሻ አለው፣ ዝም ብሎ አይበቅልም አይደለ? ያ ከኋላ ያለው የማይታየው ነገር መነገር አለበት። ምክንያቱም እንደዚህ አይነት መመሰጋገኖች ወይም ደግሞ ክሬዲት መሰጣጠቶች ከሌሉ የሚመጣው ትውልድ አመስጋኝ እንዳይሆን ያደርጋል ብዬ ስለመፈራ ነው። የቀደሙ አባቶችን ብርታትና ጥንካሬ ማስቀጠል መቻል በራሱ ሌላ ምስጋና ያሰጣል። ምናልባት እንዲህ የረሳቸው ስራቸው በሆነ ዘመን ላይ ገኖ የነበረ ግን ደግሞ በብዙ መንገድ ሳይጠቀሱ ያለፉ ያልታወሱ አባቶች አሉ ብለህ የምታስብ ከሆነ በማንኛውም መስክ ብቻ አስተማሪነት ስላለው የምንጠቅሳቸው ካሉ አሁንም አስታውስና ንገረኝ። በስራቸው የሚወደሱ በጣም በርካታ ሰዎች አሉ። የአካባቢ ሰዎች እንደው በዝርዝር እናቅርባቸው ብለን ብንል በጣም በርካቶች ይኖራሉ። አሁን ከዚህ ውስጥ አቶ ወይፈን ደመቀን እንደ ምሳሌ አድርጌ ማንሳት ፈልጋለሁ። ስለሳቸው ብዙ ጊዜ ሲነገር ስለማልሰማ እንደው ሊነሱ የሚገባ እንደ ታላቅ አባት ናቸው። አቶ ወይፈን ደመቀ ከተፈጥሮ የተቸራቸው ብልህ፣ ጎበዝ፣ ታታሪ ነጋዴ ናቸው። ገበርዲን ሱፍ ለብሰው ሳሪያን ኮት ነው የሚያደርጉት። በጣም ንቁ ናቸው። የአመለካከት ያስተሳሰብ ስራቸው ሁሉ በትልቅ ሰዎች ዘንድ ሁሉ ስማቸው የተጠራ ነው። በሀብትና ንብረትም በወቅቱ አላቸው ከሚባሉ ሰዎች ውስጥ የሚጠቀሱ ናቸው። አቶ ወይፈን ደመቀ ሲነሱ የመርሐቤቴ አውራጃ ይነሳል። አቶ ወይፈን ደመቀ ለመርሐቤቴ አውራጃ ምንድን ነው የሰሩት ቢባል እጅግ በርካታ ነገሮችን የሰሩት። በአካባቢ ዘንድም አቶ ወይፈን ደመቀ የተከበሩና የተመሰገኑ ናቸው። እኔ በእድሜ ትንሽ ሆኜ ትዝ ይለኛል፣ የእህል ወፍጮ መርሐቤቴ በሌለበት ሰዓት በሰው ትከሻ አስጭነው ከፍቼ እስከ መርሐቤቴ ድረስ የእህል ወፍጮ አስገብተው ህዝቡ በዚህ በወፍጮ እንደው ሴጣን ነው እንጂ በመጅ የለመድነው እንደሞ እንዲህ አይነት ይሄን እህል እንዴት እንበላለን ይል ነበረ። ያንን በየቡና ቁርስ ቦታ እየሄድኩ ቁርሱንም ዱቄቱንም ባካችሁ እንዲህ ነው እያልኩ ያንን ህዝብ ለማስተማር በየቤቱ ዞር ነበረ እና ይህም አድርጌ ነው የእህል ወፍጮን አካባቢ የተለማመደው ይላሉ። እርግጥ ነው በእኛም እድሜ እኮ የኤሌክትሪክ ምጣድ የመጣ ጊዜ ብዙ ሰዎች ለመላመድ ችግር ነበረባቸው። በኤሌክትሪክ ምጣድ የተጋገረ እንጀራ ለመብላት እኮ የማይቀበሉ ሰዎች ነበሩ እና አቶ ወይፈን እንደዚህ ሲሉ እኔም ደርሼበታለሁ። ትራንስፖርት ስራ ላይ ሲሰሩ የመርሐቤቴ አውራጃ መኪና በማይገባበት ሰዓት ላይ ቶዮታ ላንድ ክሩዘር ገዝተው እጅግ በጣም መንገዱ አሁን እንደሚወራው አይደለም። ድሮ በጣም ከባድ ነው። በሳምንት በወር አንድ ጊዜ ነው መኪና የሚሄደው እና ነዳጅ የለም ምን የለ፣ በጀሪካን መኪናው ላይ ተጭኖ ሰው ሌላ ትራንስፖርት ስለሌለው ፖርቶ መጋሊያ ላይ ሁሉ እየወጣ ተንጠልጥሎ ነበር የሚሄደው። እንደዛ አድርገው ነው የመርሐቤቴን ህዝብና መንገድ ያቀኑት። እና አቶ ወይፈን በአካባቢው ዘንድ ግንባር ቀደም ሰው ናቸው። ይሄ ብቻ አይደለም። አባባ ወይፈን
ትልቅ ተሰሚነት ስላላቸው በንጉሱ ዘመን ወደ ወታደራዊ መንግስት ለውጥ ሲካሄድ ትልቅ ያው እንግዲህ የለውጥ እንቅስቃሴ በሚካሄድበት ቦታ ላይ አንዳንድ ነገሮች ይከሰታሉ። የመንግስት መስሪያ ቤቶች ይዘረፋሉ፣ ንብረቶች፣ ሰነዶች ይቃጠላሉ። ችግር ነበርና በዛ ችግር ሲፈጠር መንግስት ያን አካባቢ ሄዶ ለማረጋጋት በወቅቱ መገናኛም ችግር ስላለ ከህዝቡ ጋር ደግሞ ተደማምጦ ወደ ነበረበት ለማረጋጋት ወታደር ሄሊኮፕተር ታዞላቸው አቶ ይፈን ደመቀ ሄደው ባኮተ መራቤቴን ያረጋጉልን ተብለው ህዝብ ሰብስበው ልጆች ያደራችሁም ብለው የነበረውን ችግር ከንጉሱ ዘመን ወደ ወታደራዊ መንግስት ትራንዚሽን ላይ የነበረውን ችግር በአካባቢው የነበረውን ቀውጢ ያበረዱ የሀገር ባለውለታ ናቸው። አቶ ይፈን በትራንስፖርት ስራ ላይ ሆነው ያን አካባቢ ከማቅናት ሌላ በከተማ ውስጥ ትራንስፖርት ሁሉ ቁጭ ብለው ሾፌሮቻቸውን ጊዮርጊስ ፌርማታ ላይ ሆኜ ይቆጣጠር ነበር ይላሉ። ቀጠሯቸው ሾፌር እና በጣም ብልህ ከመሆናቸው የተነሳ እንደው ገቢ ቀነሰ እንዲህ ሲሏቸው እንዴት ነው ብለው ድሮ መኪናም ብዙ የለም ጊዮርጊስ ፌርማታ ላይ ሆነው ከፒያሳ ከመርካቶ ከትንሽ ብሎ የሚመላለሰው መኪናቸው ተመልክተው ማታ ሂሳብ ሲያመጣ ሞቅ ያለ ነገር ካላመጣ መቼ ስታርፋየሁና ስትወዛወዝ አይደል እንደዋልከው ይላሉ እንጂ እንደዚህ የሚሉ አልነበሩና ቀላል ሰው አይደሉም፣ ጎበዝ ናቸው። ይሄ ሁሉ እንግዲህ እንዴት አድርገው ስራ ለመስራት ፕላናቸው የከተማ ውስጡን ትራንስፖርት በእንደዚህ አይነት ሁኔታ የገጠሩንም ትራንስፖርት አሳልጠው ለአካባቢና ለሀገር ለወገን ትልቅ ስራ የሰሩ ናቸው። ሌላ በአንድ ገዳም የውሃ ችግር አለ ተብለው ሲሰሙ እዛ አካባቢ የምንጭ ውሃ እንዳለ ሲያውቁ ያንን የምንጭ ውሃ በሊሾ አድርገው በድንጋይ አቁረው ያን እንግዲህ አሁን የምንጠቀምበት ሮቶ የለ ምን የለ ያንን ገንዳ ሰርተው ሸንቁረው በቧንቧ ወደዛ ወደ መስኗቸው እንዲደርስ አድርገው ከሩቅ ቦታ የአካባቢ ውሃ እንዲያገኝ ያደረጉ ያን ቧንቧ ዘርግተው እና ይሄንን አቶ ይፈን ደመቀ ናቸው ያሰሩት ሲሉ በጣም ደነቀኝ። በዛ ዘመን እንደዚህ ማሰብ ከባድ ነው። በንጉስ ዘመን እና እንዲህ አይነት ትሩፋቶች በግል ስራቸውም እንዲህ አይነት ጠንካራ ስራ እንደገና በመንፈሳዊ ስራ እንዲህ አይነት በጎ ተግባር እንደገና በአገርና በህዝብ ጉዳይ ላይ ማህበራዊ እንቅስቃሴ ጣልቃ ገብተው እንዳውም አንድ ወዳጅ ሲነግረኝ የድሮ አውራጃ አስተዳዳሪ ደጃዝማች ገለታ ቆርጮ ይባላሉ። የእሳቸው ልጅ ሲነግረኝ የኛ ባላደራና ባልደረባ ነበሩ፣ ከአባቴ ባላደራ ተሰጠው ይላል እና ደጃዝማች ገለታ ሲያርፉ ቤተሰቦቻቸውን ጃንሆይ ጠርተው ሲያጽናኑ አቶ ይፈን ደመቀ አብረው ከባላደራ ስለሆኑ ጃንሆይ ፊት ይቀርባሉ። የደጃዝማች ገለታን ቤተሰቦች ካነጋገሩ በኋላ እሱንስ ማን ልበል ብለው ጃንሆይ ይጠይቃሉ። አቶ ይፈን ደመቀ ይባላሉ፣ የአባታችን ባላደራ ናቸው፣ እሳቸውን ናቸው አባታችንን ተክተው እኛን እንደው ለእኛ አሌንታችን ብለው ጃንሆይ ፊት ምስጋና ያቀርቡላቸዋል እና ጃንሆይም በልበርታ እግዚአብሔር ይስጥህ ጥሩ እያደረክ ነው ብለው እንዳመሰገኗቸው የእሳቸው ልጅ ነው የነገረኝ፣ የደጃዝማች ልጅ። ከዛ ሲወጡ አይደጃዝማች ቆመውም አስከብረው ነበር፣ ሞተውም ንጉሥ ፊት አቆሙ ብለው በእንባ ጭምር አመሰገኗቸው እና አባ ይፈን መሰረት ያላቸው ደርዘኛ ሰው እንደነበሩ ነው። ካረፉ ረጅም ጊዜ ነው። እንዲህ አይነት ጥንካሬ ያላቸው ሰዎች ነበሩ ሲፈጠሩ። በዚህ በስራና በንግድ ላይ ከሀገር ሀገር በመንቀሳቀስ የሚነግዱ የነበሩ እነ አቶ አሰበ ገብሬን፣ እነ አቶ ታፈሰ ሸቴ፣ እነ ግራዝማች በለጠ ሽበሺ በግንቢ በአጋሮ በጅማና በተለያየ ቦታ እነ ግራዝማች ተገኘ መንግስቴ ብዙም ሰዎች አሉ በዚህ ንግድና ሙያ ላይ። ስማቸውን እንደው በዝርዝር መጥቀሱ ጊዜ መውሰድ ካልሆነና እንደው ይህም ፕሮግራም የሚከታተሉም የዘነጋናቸው ያለፍናቸው ምናልባት ታሪካቸው
እና ስማቸው መነሳት ነበረበት የሚሉ በእናንተ ገጽ ላይ በአስተያየት መስጫ ወይም ኮሜንት ላይ እንዲታሰቡ ወደፊት በተለያዩ ሰዎች ሊነገርላቸው የሚገባ ሰዎች ስለሚኖሩ ምናልባት እኔ አሁን በዚህ ላይ በቂ ዝግጅት አድርጌና ዝርዝር ለቅሜ ስላልመጣው ያለፍኳቸው ሰዎች ቢኖሩ ተመልካቾቻችሁን ከይቅርታ ጋር እየጠየቁ ይሄንን ፕሮግራም ለማዳበር በኮሜንቱ ላይ ነገሌም ነበሩ ነገሌም ይህን ሰርተዋል በሚል አጠናክረን ይሄ ሐዋዝ እየሰራ ያለው ባለታሪኮችን እንደዚሁ በአፍ ተነግሮ በሚያልፍ ሳይሆን ተግባራቸው በሰነድ ተሰድዶ ለትውልድ ትውልድ በትምህርት ሰጭነትና ባሪያነት እንዲዘከር ወይንም እንዲኖር ስለሆነ ዋናው ዓላማ የሚያልፉ ሰዎች ካሉ ዳስማቸው ያልተጠራ ሰዎች ካሉ ቢጠራና ቢጠቀስ በዚህ አጋጣሚ ለማሳሰብ ወዳለሁ እና እናቶ አሰበ ገብሬ እናቶ ጌትዬ ገብሬ እና ሌሎችም በዚህ በቡና ስራ ላይ የተሰማሩትን ስንጠቅስ አቶ ካሳዬ ጋረደው፣ አቶ አበረ ድባቡ፣ አቶ ቀንዱ፣ አቶ ብዙነ ከለላ፣ አቶ ክብረት ከለላ፣ አቶ እንግዳ ገብረሃና፣ አቶ ሸዋኔ አብር፣ አቶ ጌታስጠኝ ቸርነት፣ አቶ ነጋሲ ጌታነህ፣ አቶ በቀለ መንግስቴ፣ አሰግድ መንግስቴ፣ አቶ ካሳዬ መልኬ፣ አቶ ክብረት ከለላ እነዚህን የመሳሰሉ ሰዎችም በቡና ንግዱ አጋሮ ግንቢ የተለያየ ቦታ ላይ ሄደው ሲነግዱ ሲሰሩ አገር አቋርጠው የነበሩ ናቸው እና እንደውም አንድ ጊዜ ድሮ ልጆች ሆነን በሬዲዮ ግንቢ ላይ አቶ ታፈሰ ሸቴ እና አቶ አሰበ ገብሬ ያሰሩት ቤንዚን ማደያና ሆቴል አስመረቁ ተብሎ በሬዲዮ ድሮ ይነገር ነበርና በሬዲዮ ያችን ድሮ ልጅ ሆኜ ሰምቻለሁ። ሚኒንግ ወደ 60 ዓመት አካባቢ ማለት ነው። እና ሌላው ይሄ ብቻ አይደለም። አዲስ አበባ ከተማ ውስጥ ራሱ የተለያዩ ወፍጮ ቤቶች ኦልድ ኤርፖርት፣ መካኒሳ፣ ፈረንሳይ ለጋሲዮን፣ አፍንጮ በር፣ ሶስተኛ ፖሊስ አካባቢ፣ መርካቶ በየቦታው ወፍጮ ቤቶች ያላቸው ነበሩ እና በዚህ ሴክተር ራሱ ብዙዎች የተሰማሩበት ሙያ ነበረ እና እኔ ሲሄድ ሳይ ብዙዎቹ ዘመዶቻቸውን እዛ ወፍጮ ቤት ያስቀጥራሉ፣ እህል መዛኛ ያደርጋሉ እና አንዱን አንዱ በመረዳዳትና በመሳብ ላይ የነበሩ አሉ እና እነዚህ ሁሉ እናቱ አሰበ፣ እናቱ ጌትዬ፣ እናቱ ያስችለዋል፣ እናቱ አላዩ ኃይሉ፣ እናቱ አበረ ድባቦ፣ አቶ ንጉሴ፣ አቶ እንዳይላሉ፣ እናቶ ጎንች የሚባሉ አቶ መነበሩ አሩና፣ አቶ አባታረሩ፣ አቶ በቀለ ወዳጀነህ፣ አቶ ከተማ ክብረት፣ አቶ ስዩም ደምስ፣ አቶ ታፈሰ ሸቴ፣ አቶ ጉቺ፣ አቶ መንግስቴ ለመኔ፣ አነጋሽ ጣና ያለው፣ አቶ አላዩ ኃይሉ፣ እናቶ ያልቄ ደምሴ እነዚህ ሁሉ በተለያዩ ቦታዎች ላይ ወፍጮ ቤት ነበራቸው። እኔ አሁን ወደ ሳር ቤት አካባቢ አንድ ወፍጮ ቤት ነበረና እዛ ሰው አገኝ ነበረ። ፈረንሳይ ለጋሲዮን ሶስተኛ ፖሊስ ጣቢያ አካባቢ አቶ አስችለዋል ነበራቸው። ቀለማ ወፍጮ ቤት ይባላል መንደሩ ስም። ቦሌ ይሄ ከደንበል አልፈህ አሁን ወደ ወሎ ሰፈር መታጠፊያው ላይ ከዛ አልፍ ብለን ቦሌ ድልድዩ ላይ ወደ ካራማራ ልንደርስ ስንል አቶ ስዩም ደምስ ነበረ ወፍጮ ቤቱ እና አሁን እዛ አካባቢ ላይ ሄደ ብትጠይቅ ስዩም ወፍጮ ነው የሚባለው ሰፈሩ እና በተለያየ ቦታ በስራቸው እና በስማቸው የሚጠቀሱ ሰዎች ነበሩ እና ይሄ ምንን ያሳያል? አገር አቋርጠው ድንበርና ቦታ አይወሰናቸው ለስራ የሚንቀሳቀሱ እንደነበረ ነው እና ይሄ የስራ ወዳድነትና ታታሪነትና ጥንካሬን ያሳያል። የትናንቱን ካላየን ዛሬ ላይ መቆም አንችልም። ትናንት የነበሩ ሰዎች የሚሰሩትን በጎ ነገር ማንሳታችን ለዛሬው መስታወት ሆኖ እንድናየው ራሳችንን የሚረዳ ነው። ለምን በጎ ነገር መልካም ስራ መስራት፣ ለሀገርና ለወገን የሚጠቅም ስራ መስራት ያስከብራል እንጂ አያዋርድም። የአሁኑ ትውልድም በእምነቱ ጸንቶ ባህላዊ እሴቱን ጠብቆ በፍቅርና በአንድነት ሆኖ የእርስ በርስ የመረዳዳት ባህል አጎልብቶ የተሻለ ትናንት ከነበረው በተሻለ ሁኔታ ላይ ለመቆም ጥረት ማድረግ ይገባል። የትናንት አባቶቻችን ስም በበጎ ማስጠራት ይገባል። ትናንትና የመረዳጃ እና የመተጋገዣ መንገዳችን እንደ ዕቁብ አይነት ትልልቅ
የእድገት መነሻ የሆኑ እቁብ ሰብሳቢዎች ነበሩ። እንደ እናቶ ደጀኔ ወልደ አረጋይ፣ እንደ እናቶ አበራ ማከለ፣ እንደነ ባላምባራት ጸጋው፣ እንደ እናቶ ንቦ አባምተው፣ እንደነ መንግስቴ አፍኔ እና ሌሎችም አሁን እንደው በውላ ላስታውሳቸው የቻልኩት ሰዎች ነበሩ። በዛ ውስጥ በጨዋነት ቁብ ሰብስበው ቁብ ገንዘብ አካፍለው ሰው እንዲያርግ ሰው እንዲረዳዳ የተለያየ ጥረት ያደርጉ ነበር። አሁንም ያለው ትውልድ ደግሞ ዘመኑን በዋጀ ምናልባት የድሮ አይነት የቁብ አይነት ላይሆን ይችላል። መረዳጃ ማህበር ሊያቋቁም ይችላል። ሼር ካምፓኒ ሊያቋቁም ይችል ይሆናል። ህግና ስርዓትን ተከትሎ ሊሰራ የሚችል ስራ ላይ በጋራ በህብረት የመስራትን ባህል ማጎልበትና አንድ እጅ አያጨበጭብም አንድ እንጨት አይነድምና 2-3 ሆኖ ደግሞ ጠንከር ያለ ስራ ለመስራት አሁን በምናያቸው አይነት ሁኔታ ወጣቱ ላይ በተለይ በዚህ በግንባታ ላይ ያደረጉ ያሉትንም በሌሎችም ስራዎች ላይ ማሳደግ፣ መተጋገዝ፣ መበርታት የዚህ የአዲሱ ትውልድ አደራና ድርሻ ነው እና በዚህ ላይ ደግሞ ከአዲሱ ትውልድ እኔ የምኮራበት ነገር አለ። በመጥፎ ነገር ላይ አላያቸውም። ካለው አጠቃላይ የህዝብ ቁጥርና አሁን ካለው የሰው ቁጥር አንጻር ሳየው ምንም እንደሌለ ነው የማየው። ምክንያቱም ያልተበረዘ ያልተከለሰ ትውልድ ስለሆነ የትናንት የአባቶቹን እና የወንድሞቹን ዛሬ ላይ ያለነውንም አስተሳሰብና አካሄድ በመከተል ነገ ደግሞ እሱም ታሪክ ሰሪ የሚሆነው የሚያልፍበትን አሻራ የሚያሳርፍበትን ስም የሚያስጠራበትን ስራ እንዲሰሩ ትናንት እንዲህ ነበር ዛሬ ደግሞ እኛ ይሄን አደረግን ብለው ራሳቸውን በትልቅ ቦታ ላይ የሚያስቀምጡበትንና የሚመሰገኑና የሚኮሩበትን ከእግዚአብሔርም ጸጋና በረከትን የሚያገኙበትን ስራ ቢሰሩ ይጠቅማል ማለት ነው። ወደኋላ ልመልስህና አንድ ስለ ልጆች ስታወራ ሁሉም ትዳር ውስጥ ናቸው? አዎ 3ቱ ትዳር ላይ ናቸው። ደስ ይላል። የልጅ ልጅ አየህ? አሁን 5 የልጅ ልጆች ያሉ 6ኛውን በመንገድ ላይ ነው። ተመስገን። ደስ ይላል። በተጣበበ ሰዓት ውስጥ መጥተህ ነው ይሄንን ትልቅ ታሪክ ያጋራኸኝና ስለዛ አመሰግናለሁ። ግን ከፌ ቢጠይቀኝ መልስለታለሁ ብለህ ያሰብከው ካለ ወይም ደግሞ እንደው መጠየቅ ነበረበት ግን አልጠየቀኝም ብለህ ያሰብከው ነገር ካለ ወይም ደግሞ አንተ ይሄንን ነገር ሳልል ቢሄድ ደስ አይለኝም የምትለው ነገር ካለ እንደ መጨረሻ እናደርገው። ይሄ ጎደለ ብዬ የምለው ነገር የለም። መርግጥ ሁሉን ነገር በዚህ ሰዓት ላይ አጠናቀን አሟልተን ልናወጣቸው አንችልም። እኔ አሁን የነዚህን ትልልቅ አባቶች የልማት አባቶች አልፌ ከንጉሱ ጀምሮ አሁን ላይ ላሉት ሰዎች እንዲነሳ የፈለጉበት ምክንያት በእነዚህ አባቶች ዙሪያ ላይ የተወሰነ ፕሮግራም ተሰርቶ ለማየት ችያለሁ። ምናልባት የቀሩና እንደው በዚህ ላይ ሊታከልና ሊጨመር ከተቻለ ባለፈው ፕሮግራም ላይ አቶ ሰለሞን አበረ ጥሩ አድርጎ ሲያቀርብ አይቻለሁ። አቶ ሰለሞን ጥሩ የማስታወስ ብቃትና ችሎታ አለው። ሁለተኛ በአካባቢው ውስጥ ከኔ በእድሜም ቀደም ያለ ስለሆነ ከኔ የተሻለ ያውቃል የሚል ግምት ስላለኝ እንግዲህ እነዚህ ታሪኮችን ከላይ ከአባቶች ጀምረን አሁን መካከለኛ እድሜ ላይ እስካለው ድረስ ዛሬ በህይወት የሌሉ አንዳንድ ወንድሞቻችን ለማንሳት ያስቻለን አሁን የታሪኩን ሂደት ፍሰት ለማያዝ ተሞክሮ ሐዋዝ እየሰራ ላለው ታሪክ እንደው ይሄንን የታሪክ ፍሰት ለማስቀጠልና ለማያያዝ ነው። እንግዲህ ይሄ ምንድነው ከትውልድ ትውልድ ደግሞ ሆን እኔ ከጀመርኩበትና ከገለጽኩት ደግሞ የሚቀጥሉና የሚያያዙ ሊኖሩ ይችላሉ። አንዳንድ የስራ ፈጠራና ትልልቅ ስራዎች ሰርተው ያሳዩ በአካባቢው ብለን ብንል እንደነ ፍርዳቦክስ ናፍቀውን አይነትም ልናነሳ እንችላለን እና አሁን እነሱ ሁሉ እንግዲህ በእነሱ ዘመን ደግሞ በታሪክ ሰንሰለት ላይ የሚያያዝ ይሆናል ወደፊት እና ዛሬ ላይ ግን ከዛ ቀደም ብሎ ያሉትን ለማንሳትና ጊዜ ላለመውሰድ በነዛ ዙሪያ ላይ ብቻ ለማቅረብ የፈለግኩት ታታሪነትን፣ መንፈሳዊነትን፣ አገር አቋርጦ ሀብትና ንብረት ማፍራትን ምን ያህል ለሀገርና ለወገን ይሰሩ እንደነበረ ከመሀል ሀገር ዘመዶቻቸውን ወገኖቻቸውን ይዘው በቡና ስራ ላይ በተለያዩ የስራ መስኮች ላይ አገር አቋርጠው ይሄዱ እንደነበረ ይሄንን ስናይ ደግሞ
ዛሬ ላይ ደግሞ ያለው ደግሞ ይሄንን አዘምኖ ደግሞ ወደ ተሻለ ስራ ላይ እየሄደ ያለ ስለሆነ በየዘመናቱና በየጊዜያቱ የተለያዩ የታሪክ ዳራዎች አሉና አሁን ደግሞ ከዛ ቀጥሎ ያለው ወደፊት ደግሞ ይቀጥልና እንደ ታሪክ ይወሳል ይነገራል እና የታሪክ ተቋዳሽ ለመሆን ግን ሁላችንም በዘመናችን መልካም ስራ ለመስራት ጥረት ማድረግ ብቻ ነው አበክሬ ለመግለጽ ፈልገው። የታሪክ አደራ የታሪክ አሻራ ባለቤት ለመሆን ሁላችንም በተሰማራንበት ስራ ሁሉ በሚያስከብር ሁኔታ ስራ ሰርተን ለሀገርና ለወገን የሚጠቅም ስራ አበርክተን እናልፍ። ለሰውም ለእግዚአብሔርም ደስ ይለዋል። በዚህ ፕሮግራም ላይ የተለያየ አስተያየት የሰጣችሁትን የተከበሩ አቶ ዳንዋ የአዲስ አበባ ኢትዮጵያ ንግድ ፕሬዝዳንት የነበሩ ደራሲና ገጣሚ ወንድሜ አበራ ለማ ይህን መጽሐፍ በመተቸት ዶክተር ጀንበሩ ዶክተር ታደለ ወጋለን ከልብ አመሰግናለሁ። ይህ ፕሮግራም እንዲሳካ ሙያዊ ገዛ ያደረጉልኝን ተስፋዬ ሙሴንና በተለይ ከፍተር የዘለለውን ከልብ እጠይቃለሁ። እንዲሁም በቀረጻና በሌሎች ስራዎችም ወንደሰን ተምትምንና ብርሃኔ ማንም እንደዚሁ ይህን ፕሮግራም በግንባር ቀደምትነት የመራልን አርቲስት ሽመልስ በቀለ የተዋጣለት ባለሙያ ነው። ከልብ አመሰግናለሁ። በመጨረሻም በካሳሁን ደሳለኝ አማካኝነትና ፕሮግራሙ ባስተባበራችሁ እናቶች ይህንን ፕሮግራም እንዲያምር ውበት እንዲኖረውና ባህላዊ እሴቱ ምን እንደሚመስል በተወሰነ ደቂቃ ያሳያችሁትን እናቶችን ከልብ አመሰግናለሁ። ክቡራትና ክቡራን ፕሮግራማችን በዚሁ ተጠናቋል። መጽሐፍ ምረቃውን ተከናውኗል። በጣም አመሰግናለሁ። ደስ ብሎኛል። ቆንጆ ቆይታ ነበር ያደረግነው። ያንን ሚዲያ የምንደግፍበት የምናግዝበት መንገድ እንድንፈልግ በዚህ አጋጣሚ አደራላለሁ።